የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘው መጽሐፍ በይፋ ተመረቀ። ሚካኤል ኡጋሞ ተጨማሪ መረጃውን ይነግረናል። በ16 ምዕራፎችና በ135 ገጾች የታጀበው የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘው መጽሐፍ በአሳሮቦት ጸጋ መስካሪ ቤተክርስቲያን በታላቅ ድምቀት ተመርቋል። መጽሐፉ ከምድራዊ ሐሳብ ባለፈ ስለ ዘላለማዊ አጀንዳ የሚያትት መሆኑን የመጽሐፉ አዘጋጅ ፓስተር መስፍን መሰለ ተናግረዋል። እግዚአብሔር መንግስት ሚስጥርና የዓለም ፍጻሜ የተሰኘ መጽሐፍ እግዚአብሔር አምላክ የሰጠን ራዕይ አሁን ላሉትና ለቀጣዩ ትውልድ ይሆናል ብዬ ጌታ በሰጠኝ ራዕይ ያዘጋጀሁት በጣም ጠቃሚ መጽሐፍ ነው። መጽሐፉን ለመጻፍ ያነሳሳው ምክንያት እንዲህ ስል ገልጾታል። እንድን መጽሐፍ ለመጻፍ ምክንያት ሆነኝ ብዙ ሰዎች ሲዘምሩ ምድራዊ ነገር ሲሰብኩ ምድራዊ ነገር ሲሰብኩ ለምን ይሰበካል ምድራዊ ነገር ለምን ይዘምራል ምድራዊ ነገር የሚለው ሐሳብ በጣም በውስጥ ቅናት ነበር። መጽሐፉ መሰረታዊ የክርስትና መሪዎችን ያካተተ ስለ እግዚአብሔር መንግስት ሚስጥርና የዓለም ፍጻሜ በትኩረት የሚተርክ እንደሆነ የመጽሐፉ ደራሲ ፓስተር መስፍን መለሰ ይናገራል። መጽሐፉ በጣም የክርስትናን ሐሳብ ስር መሰረቱን ነው የሚይዘው። አንደኛው ምዕራፍ እግዚአብሔር ስለማወቅ ነው። ማለት አሁን ነገረ ፍጻሜ ከማወቅ በፊት ስለ እግዚአብሔር መንግስት ከማወቅ በፊት እግዚአብሔር ማወቅ ያስፈልጋልና ስለ እግዚአብሔር ስለማወቅ ስለ መስረቱ ነው ማወራው። ሰዎች ከእግዚአብሔር ቃልና ሐሳብ ፈቀቅ ያሉ ባሉበት በዚህ ወቅት እንዲህ ያሉ መጽሐፍቶች እንደ ማንቂያ ደውል ናቸው ስል ፓስተር ተፈራ ዱዓ ተናግረዋል። በዚህ ዘመን መጽሐፍቶች ሁሉ ብዙ ቢሆኑ መልእክታቸው የተለያየ ነው። በተለይም የወንድማችን የመስፍን መጽሐፍ በይዘቱም ሆነ በመልእክቱ በጣም ወሳኝ ሰዓት ላይ የተጻፈ የጊዜው መጽሐፍ እንደሆነ በጣም አረጋግጫለሁ። የሳሬም ሆሊስቲክ የነገረ መለኮት ኮሌጅ ፕሬዝዳንት ዶክተር በረከት አስናቀ እንደገለጹት የእግዚአብሔር መንግስት ሚስጥርና የዓለም ፍጻሜ በሚል ርዕስ የተጻፈው መጽሐፍ ቤተክርስቲያንና አማኞች በእግዚአብሔር መንግስትና ፍጻሜ ላይ ያላቸውን መረዳት የሚቃኝ መሆኑን ተናግረዋል። ወንድማችን ፓስተር መስፍን መለሰ የእግዚአብሔር መንግስት ሚስጥርና የመጨረሻው ዘመን ወይም ደግሞ ነገረ ፍጻሜ ላይ የጻፈው መጽሐፍ ምረቃ ላይ በመገኘቴ በጣም ደስ ብሎኛል። ምናልባት መጽሐፉን ለማንበብ እድሉን እንዳገኘ ሰው ከርዕሱ ሲጀምርልህ ርዕሱ ራሱ እጅግ በጣም ያልተደፈረ የማይደፈር ርዕስ ነው። የእግዚአብሔር መንግስት ላይና ስለ ነገረ ፍጻሜ ነው የሚያወራው መጽሐፉ። ርዕሱም እንደዛ ነው። ወደ ውስጥ ስትገባ ደግሞ በጣም የደረጀ ሐሳቦች ያሉበት በተለይም ደግሞ ቤተክርስቲያንና ቅዱሳን ስለ እግዚአብሔር መንግስት ያላቸውን ግንዛቤ እና ስለ ነገረ ፍጻሜ ያላቸውን መረዳት የሚቃኝ የሚያስተካክል የሚያስተምር ድንቅ መጽሐፍ ሆኖ ነው ያገኘው። መጽሐፉ በይፋ እየተመረቀ ይገኛል። በጭብጨባ ጂኤምኤም ቴሌቪዥን ለተጠናቀረው ዘገባ ሚካኤል ኡጋሞ ነኝ ከሐዋሳ።